ወይኔ ህይወቴን አበላሽተው። ተነሽ፣ እዚህ ጋር መቀመጥም የለብሽም። ነይ መጎሳቆል አይደለም። ሄደሽ ይቅርታ ትጠይቂያለሽ እኮ። ያለው እኮ ብሩኬ እንዲህ እንደሆነ ያደረከኝ አንተ ነህ። መጀመሪያ ምክንያቴን እንኳን ለመስማት ለምን አትፈልግም? መቀበል ትልቅ ይቅርታ ተቀበል። ምንድን ነው ይቅርታ የምቀበለው? ማዘር ምን ይቅርታ? ይቅርታ ልልህ ነው አለች። ይቅርታውን ተቀበላት። አሁን ነው ወይ የምትነግሪኝ? አሁን ነው ወይ የምትነግሪኝ? መጀመሪያ አትነግሪኝም ነበረ? እያበድኩ ነው። ብዙ ነገር አጥቼ ነበረ። ልቀዝቅዝበት። ዛሬ ግን የመጣሁት በተለየ ቪዲዮ ነው። ምንድነው ዛሬ እናንተንም በተለይ ደግሞ ብሩኬና ቤተሰቦቹን በጣም ይቅርታ መጠየቅ እፈልጋለሁኝ። ቤቱም ሄጄ ስፈልገው ከሌላ ሴት ጋር እንደሆነ ነው የሰማሁት። ስለዚህ ከሌላ ሰው ጋር ፍቅር ጀምሯል ሲባል በሰዓቱ የነበረኝ አማራጭ እሱንም ለመመለስ ፍቅራችንን ለመመለስ እርጉዝ ነኝ ማለት ነበረብኝ። እውነት ለመናገር እንደ ቀልድ ነበረ ደውዬ ለሱ መጀመሪያ ቡራዬ እንደዚህ አይነት ነገር ተፈጥሮብኛል ስለው እንዴት እንደዚህ ይሆናል ምናምን ብሎ እሱ መነጨቀብኝ እንጂ መጀመሪያ እኔ እንደ ቀልድ ነበረ ማለት ምን ሊሆን ይሄስ መንገድ ያመጣው ይሆን እንዴ ምናምን ብዬ አስቤ እንደ ቀልድ ነበረ ያልኩትኝ። ግን እሱ ልክ ደውዬ እርጉዝ ነኝ ምናምን ስለው በጣም መነጨቀ፣ በጣም ሲቆጣ ምናምን እኔንም እልህ አጋባኝ። ጌታን እኔ በጣም እውነት ለመናገር አሁን እናንተ ፊት ቀርቦ እንደዚህ ምናምን ማለት በጣም ነው የሚያሳፍረኝ። በተለይ ነገሮች ወዳልተፈለገ አቅጣጫ ሄዱብኝ። እርጉዝ ነኝ ብዬ ከመጣሁኝ በኋላ በሱም ቤተሰብ በእኛም ቤተሰብ መሀል ያለው ነገር የማይሆን አቅጣጫ ሲሄድብኝ ስጋት አደረብኝ። ቤተሰብ አይታችኋል እና ዳምቢ እንዴት ሲሆን እንደነበረ ለነፂ በምን አይነት መልኩ ሲያናግሩኝ እንደነበረ እና እኔ ቤተሰቦቼንም ዋሽቻቸው ነበር። እርጉዝ ነኝ ብዬ ነበረ። አሁንም መመርመር አለብሽ በቃ ራሳችን ማስመርመር አለብን ብለው ሲያስጨንቁኝ ነው እውነቱን እየተናገርኩኝ ያለው። ጉዴኝ ከብሩኬ ጋር ፍቅረኛሞች ነበርን። ከሆነ ጊዜ በኋላ ሌላ ፍቅረኛ እንዳለው ሰማሁ። ከሌላ ሴቶች ጋር እንደሚሆን ምናምን ከሌላ ሴት ጋር ሪሌሽን እንደጀመረ ሲሰማ እንደቀልድ ደወልኩና እርጉዝ ነኝ ስለዚህ ይሄን ነገር አስተካክል ምናምን አልኩትኝ። ከዛ እሱ መነጨቀ። ሲመነጭቅ እልህ አስያዘኝ። እኔ በጣም እልህ ያዘኝ። እንዴት እንደዚህ ይሆናል ማለት እንዋደድ ነበረ፣ እንፈቀር ነበር፣ ፍቅረኛሞች ነበርን እና ፍቅረኛሞች ደግሞ ብዙ ነገር ያሳልፋሉ። እንደማንኛውም ፍቅረኛሞች ብዙ ነገር ያሳልፈናል። ካሳለፍነው ነገር በኋላ ግን እርጉዝ ነኝ ስለው እንዴት በዛ መንገድ እውነት ለመናገር አንዳንድ ጊዜ እውነትስ ቢሆን እንዲህ ነበር እንዴ ምላሹ ብዬ እንድል ነው የሚያደርገኝ ቤተሰብ። ስለዚህ አሁን እኔ በጣም ደክሞኛል፣ ሰልችቶኛል፣ እናንተንም አስጨንቄያለሁ። እውነት ለመናገር እናንተም እንደተጨነቃችሁ እንዳሳሰባችሁ ይገባኛል እና በዚህ አጋጣሚ እናንተን ማመስገን እፈልጋለሁኝ። የብሩኬን ቤተሰቦች እግዚአብሔር ያክብርልኝ። አሁን በቤት ሄጄ እሱንም ቤተሰቦቹንም ይቅርታ ልጠይቅ ነው። ምክንያቱም ከዚህ በኋላ ብታጅራም አልቆይም። አክስቴ ያለች ሐዋሳ ጠቅልዬ ልገባ ነው እና ነገ ሄዳለሁኝ በጠዋት። ከዛ በፊት ግን እዚህ ያለውን ያበላሸውትን ህይወት በእሱና በእህቶቹ መሀል ገብቻለሁኝ። እሱን ለማስተካከል ነው ፍላጎቴ። ቤተሰብ አጥፍቻለሁ፣ እኔን እግዚአብሔር ይቅር ይበለኝ። ግን እንዲህ እንዳስብ ያደረገኝ ደግሞ የእሱ እኔን መግፋት ነው። በእርግጥ እንደዛ ባያደርገኝ ስደውልለት አንዳንዴ ይውላችሁ በክብርም መለያየትን የመሰለ ነገር የለም። ለምሳሌ ብሩኬ እኔን እንደዚህ አይነት ነገር አይቼብሻለሁ አልፈልግሽም፣ ወይ ደግሞ እንደዚህ አይነት ነገር አለ ግንኙነታችን መቋረጥ አለበት ቢለኝ ኦኬ እላለሁ። ማለት ለራሴ የሚሆን ምክንያት አግኝቻለሁ። ስለዚህ አሪፍ ይቀመጥ ነበረ። ብሩኬ ግን በጣም አሪፍ ከነበርንበት ሁኔታ ድንገት ነው ያጣሁትኝ። ስለዚህ ስንደዋወል የሆነ ቀን ደወልኩለትኝና ብሩኬ አርግዣለሁ ስለው በጣም መነጨቀ። ከዛ እኔም እልህ ያዘኝ። እውነት ለመናገር ያደረኩት ነገር ልክ ነው እያልኩኝ እያበረታታሁት ምናምን አይደለም። እግዚአብሔር ይቅር ይበለኝ። እንዳልኳቸው ኃጢአት ነው የሰራሁት። እውነት ለመናገር ጌታን በተለይ እነ ለሚን በዛ ልክ መዋሸት አልነበረብኝም። ግን የእሱን እንደዛ ኢግኖር ማድረግ ይበልጥ እኔን ስሜታዊ ያደረገኝ እና ይቅርታ ጠይቀዋለሁ። ይሄን ውሸት የዋሸኋቸው ሰዎች አይገባቸውም። ብሩኬ ቢያጠፋም ቢበድለኝም ግን እህቶቹን፣ ቤተሰቤን በዛ ልክ ማሳዘን አልነበረብኝም እና ሁሉንም ይቅርታ እናንተንም በጣም ይቅርታ መጠየቅ እፈልጋለሁ። በድፍረት እንደዚህ አይነት ውሸት ይዤ ወደ እናንተ መምጣት አልነበረብኝም። እናንተንም በጣም ይቅርታ አሳስቧችሁ ተጨንቃችሁ ስለነበረ በጣም ይቅርታ አድርጉልኝ። አሁንም ሌላ አዲስ ህይወት ልጀምር ነው። ሐዋሳ ልገባ ነው። ቀጥለጥ ብዬ እዛ ሄጄ በስነ ስርዓት የኖርኩኝ እየሰራኝ እኖራለሁ። ግን ከዛ በፊት እዚያ ያበላሸሁትን ነገር ማስተካከል እፈልጋለሁ። ስለዚህ
አሁን ወደ ቤቱ እንሄዳለን። እሱንም ቤተሰቦቹንም ይቅርታ ጠይቃለሁ ማለት ነው። ቤተሰብ እነ ብሩኬ ቤት ደርሻለሁኝ። ልግባና ይቅርታ አልጠይቀው። ብሩኬ የለም። አሁን ገና አልፈንሽ ነበር። ለምን የመጣሽው አንቺ? ላናግረው ፈልጌ ነው። ስራ ቦታ ሄጄ እንደሆነ ነግሮኛል። በእናትህ ስራ ቦታ ሄጄ እንደሆነ ነግሮኛል። በእግዚአብሔር አስገባኝ። ላናግረው ፈልጌ ነው። እሺ ትብዬ በሴት ጨክና አንጀት የለም። ለምን አመጣብኝ? ለምን መጣሽ? ለምን መጣሽ? ማፈቅዶልሽ ለምን አስገባት? አንተ ለምን አስገባት? እራሷ ነው የመጣችው። አንኳኩታራት። ማን አሳየሽ? ለምን መጣሽ እኮ? ለምን መጣሽ? እዚህ አትምጪ አላልኩሽም? እናቴን ብትሆን ማለት ነው ይሄ ነገር በቃ ሆኗል። አንዴ አይደለም አንቺ ህይወቴን መስቀልቅሉን ካወጣች በኋላ ቤቴ ድረስ ለምን መጣሽ? ውጪልኝ በቃ እኔ አልፈልግም። ምንድነው ታናገር ነው ማለት ተቀበላት ታናገር ብሩኬ ማናገር ፈልገኝ። ኧረ እናቴ በእናትሽ እቺ ልጅ የሆነ ከለምለም ጋር አጣላችኝ፣ ከፋዘር ጋር አጣላችኝ። አንቺም ተነካክተሽበታል። ግን ምን እንደፈለገች ነው ያላቅ። ምንድነው የፈለግሽው? ይቅርታ ልጠይቅ ነው። ይቅርታ መቀበል ትልቅ ይቅርታ ተቀበል። ምንድነው ይቅርታ የምቀበለው? ማዘር ምን ይቅርታ ነው አለች። ይቅርታዋን ተቀበላት። ይቅርታ ልልህ ነው አለች። ምንድነው ይቅርታው? አልገባኝም። ምንድነው? ከቤተሰቦቹ ጋር ስላጣላው። እሺ ማይሆን ቪዲዮ ነበር ሲሰራ የነበረው። ማለት ማይሆን ቪዲዮ ብሩኬ በቃ እርጉዝ አይደለሁም። አሁን ነው የሚታየሽ? እንደዚህ ጉድ ካደረግሽ በኋላ አሁን ነው የሚታየሽ? ብሩኬ አትጩህ፣ እዚህ ጋር ትልቅ ሰው አላት። ወይኔ ቡራ እንደዛ ህይወቴን ምስቅልቅል አድርገሽው። ማዘር የሆነ ህይወቴ እኮ በእሷ የተነሳ ተበላሽቷል። እርጉዝ አይደለሁኝም በቃ አሁንና ወይኔ ቡራ እኔ እንደዚህ ህይወቴ ምስቅልቅል ወጥቶ ወይኔ ቡራ እንደዚህ አበላሽተሽ ወይኔ እኔ በአንቺ የተነሳ ከስንት ሰው ጋር ነው የተጣላሁት? በአንቺ የተነሳ ከስንት ሰው ጋር ነው የተጣላሁት? ወይኔ ቡራ ወይኔ እረጭሻለሁ። ቀሰቀስኩኝ። ምንድን ነው ያልሽው? ድገሚልኝ። ምንድን ነው ያልሽው? እኔ በአንቺ የተነሳ ከብዙ ሰው ጋር ተጣልቻለሁ እኮ አውቃለሁ። ብሩኬ እኔ እነሱንም ወይኔ ቡራ አሁን ነው ወይ የምትነግሪኝ? መጀመሪያ አትነግሪኝም ነበረ? አዎ እያበድኩ ነው። ብዙ ነገር አጥቼ ነበረ። ወይኔ እንደዚህ ሆቴል አበላሽተሽ አሁን መጠርልም ስትይ አታፍሪም? መጀመሪያ ለምን አላልሽም? ለምን በእህቶቼ ፊት አላልሽም? አሁን ነው ወይ የሚታይሽ? ተናገሪ እስቲ። አሁን ነው ወይ የሚታይሽ? ወይኔ ቡራ ባንቺ የተነሳ ከስንት ሰው ጋር የተጣላው? እንደዚህ እንደሆነ ያደረከኝ አንተ እኮ ነህ። አባቴን ተጣላው፣ እህቶቼ ተጣላው፣ ወንድሜን ተጣላው ባንቺ የተነሳ። እንዴ እርጉዝ አይደለሁም። መጀመሪያ ለምን አትይም ነበር? መጀመሪያ እርጉዝ አይደለሁም ለምን አላልሽም? በአንቺ የተነሳ ተቃጠልኩኝ እኮ። እርር ነው ያልኩት ማለት ነው። እርር ነው ያልኩት። ወይኔ ልቀዝቅዝበት። ወይኔ ቡራ አንቺ አሁን ትያለሽ? እህቶቼን ይቅርታ ጠይቂልኝ። አባቴን ይቅርታ ጠይቂልኝ። እንዴት እረጋጋለሁ? ህይወቴን እኮ ምስቅልቅልቅልቅል ነው ያደረግሽኝ። ምስቅልቅልቅልቅል። ቆይ አንቺ እኔ ከሌላ ሰው ጋር ስላየሽኝ ብቻ የቅናት መንፈስ አድሮብሽ ስደውልልህ ብታስረዳኝ ኖሮ ሁሉ ነገር ውስጥ አንገባም። ማለት ምን ብዬ ነው ማስረዳሽ?
እንደዚህ አታድርገን። ይጸጽቶኛል አልኩህ እኮ። አንቺ ከሌላ ሰው ጋር ስላየሽኝ ብቻ እርጉዝ ነኝ ብለሽ እኔን ላለማጣት ወይም እንደዛ ነው ያደረግሽው ወይስ? እስቲ ምንድነው? አልገባኝም ነገሩ። ብሩክ አንተን ለመመለስ ነው በቃ። አንተ ነው እኔም በዛ መልኩ ነው የምትመልሺው ወይ? እንዳናገር ስፈልግ መች አናገርከኝ? አሁንም ነገሮች ወደማይፈለግ አቅጣጫ ስለሄዱ ለማስተካከል ነው። እኔ እናትህንም አባትህንም እህቶችህንም እግራቸው ስር እየወደፉኝ ይቅርታ ጠይቃለሁ። ጠይቂልኝ፣ በደንብ ጠይቂልኝ። ከእናቴ ነው የምትጀምሪው። አጥፍቻለሁ ብለሽ ከእናቴ ነው የምትጀምሪው። አንቺ እንደዛ በአንቺ የተነሳ ይኸውልሽ ብዙ ነገር ነው ያጣሁት። ብዙ ነገር ነው ያጣሁት በአንቺ የተነሳ። ወይኔ ቡራ እርጉዝ አይደለሁም ትያለሽ። አሁን ነው የምታይሽ እርጉዝ አይደለሁም። ወይኔ ቡራ እናቴን ይቅርታ ጠይቂ። መጀመሪያ ተነስተሽ ነይ ተነሽ። እዚህ ጋር መቀመጥም የለብሽም። ነይ መጎሳቆል አይደለም ሄደሽ ይቅርታ ትጠይቂያለሽ እኮ። እንዴ እንደሆነ ያደረከኝ አንተ ነህ። መጀመሪያ ምክንያቴን እንኳን ለመስማት ለምን አትፈልግም? የምን ምክንያት ነው የምሰማው? ንገሪኝ። የምን ምክንያት? እንደዚህ እንደሆነ ያደረከኝ አንተ ነህ። በምን ምክንያት? ለምን ከሌላ ሰው ጋር ትታያለህ? ንገረኝ። በቃ ታየው። አላነሳም። በቃ ያ ነው ሁላ ሲያዘሽ። እናትህንም ቤተሰቦችን ሁሉንም ይቅርታ ጠይቃለሁኝ። ጠይቂልኝ። ብዙ ነገር እያጣሁ ነው በአንቺ የተነሳ። እናቴን ጠይቂልኝ፣ ይቅርታ በይልኝ። በቃ ሂጂ። እኔ እርጉዝ አይደለሁም ብለሽ ይቅርታ በይ። የፈጠነ ቶሎ በይ። ይቅር ብያለሁ። በቃ እኔ በአንቺ የተነሳ ብዙ ነገር ስላጣሁ ከእናቴ ጀምረሽ ይቅርታ ነው መጠየቅ ያለብሽ። እናቴ ይሄ ነገር እውነት ነው ተብዬ ታውቂያለሽ። እንደዛ ስሰደብ እንደዛ ሲያደርጉኝ የነበሩ ሰዎች እህቶቼ ሳይቀሩ እኔ ላይ ዞረውብኝ ሴት አስረግዘ ብለው ማለት ነው። በቃ ይቅር። አሁን ይቅር ብላለች። ቀዘቀዝኩኝ እኮ ይቅርታ ብላለች። በቃ ተነሽ። በቃ ይቅርታ ብያለሁ። ይቅር ብያለሁ። ነው ውጪ። በቃ ውጪ። ይሄ ነው ልታናግሪኝ የምትፈልጊው? ምንድን ነው ልታናግሪኝ የምትፈልጊው? ተናገሪ። በድያለሁ። እንደዚህ አይነት ትልቅ ውሸት መዋሸት አልነበረብኝም። እኔ እነለምለምንም እነነሲንም ያሉበት ቦታ ይቅርታ ጠይቃለሁኝ። ግን እንደዚህ እንዳደርግ ያደረከኝ አንተ ነህ ብሩኬ። ያን ሁሉ ነገር ከደረግን ያን ሁሉ ነገር ከተባባልን በኋላ ጠፋክብኝ። ምን ላድርግ? እኔ ስደውልልህ ስልኬን አታነሳም። በዛ ላይ ከሌላ ሴት ጋር ነበርክ። ጠብለሽ ውጪ። ብሩኬ እንነጋገር። ልሄድ ነው ያልኩት። የፈለግሽበት ሂጂ። ገደልም መግባት ትችያለሽ። በቃ እንደዚህ አይነት አካካድ እንደዚህ አይነት አልየው አልፈልግም። በቃ ቀጥታ ውጪልኝ ከቤት ነው። ውጪልኝ። እኔ ብዙ ነገር አጥቻለሁ በአንቺ የተነሳ ብዬሻለሁ። በቃ እህቶቼን ይቅርታ ጠይቂና አስረዳሽኝ እኮ እኔ ከሌላ ሴት ጋር ስላየሽኝ የቅናት መንፈስ አደረብኝ። እኔ የማጣ መስሎኝ ፈርቼ ነው። ብሩኬ እንዴት አይገባህም ይሄ? እሺ በቃ ውጪልኝ። ኧረ ስለፈጠረሽ ውጪ። በቃ ምንም ነገር አልፈልግም። ውጪልኝ። ከዚህ በኋላ ማስረዳበት ባልኝ አስወጣልኝ። ብሩኬ እባክህን ይቅርታሽን ተቀብያለሁ። ውጪ በቃ። ሁለተኛ ብትመጣ እንዳታስገባት ነግሬያለሁ። እሺ ሁለተኛ ማለት ነው ከኔ ጋር ነው ያለው። በቃ ውጪ። ለማ ብሩኬ አንዴ ላስረዳ በፈቃድ። አታስረጅኝ፣ አልፈልግም። በቃ ስለፈጠረሽ ይቅርታሽን ተቀብያለሁ። በቃ እሺ በቃ እንዳታስገባት። እኔ ሴት ልጅ አልሰነዘርም። እንድመታሽ አታስገቢ። እሺ በቃ ውጪ። በቃ ውጪ። በቃ ዝጋልኝ በሉ። ወይኔ ቡራ ኧረ ልቀዝቅዝ አይደል? አሁን እኔ ህይወቴ ተስተካክሏል። በቃ ህይወቴ ተስተካክሏል። ወይኔ ህይወቴን አበላሽተው። ወይኔ ቡራ እኔ እንደዚህ ሆኜ እኮ አላውቅም ነበረ።